በትላንትናው ዕለት የኢትዮጵያ ሴቶች ሩታና ኤርሜላ ብቻ ሳይሆን የኢትዮጵያ ሴቶች ልባቸው የሰበረው የአብርሽ ንግግር እንዲሁም አዲሱ ፍቅረኛው ማስተዋወቅም ጀምሯል። በይፋ በተደጋጋሚ መምጣት ጀምሯል። አዲስ ዜና አዲስ ነገር ይዤላችሁ መጥቻለሁ። እስከ መጨረሻው ቪዲዮውን ለመከታተል ሞክሩ። እንግዲህ በትላንትናው ንግግሩ ብዙ የኢትዮጵያ ሴቶች ልባቸው የተሰበረበት ያልንበት ምክንያት የኤርሜላና የሩታ ልብ ብቻ ሳይሆን የብዙዎች ልብ የተነካበት ቀን መሆኑን ይፋ ሆኗል። ምክንያቱም ሴቶች የሱ መጫወቻና መቀለጃ መሆናቸው በጣም አሳሳቢ የሆነ ነው። ምክንያቱም በዚህ ከቀጠለ የኢትዮጵያ ሴቶች በአጠቃላይ ህይወታቸውን እያበላሸ የሚጓዝበት መንገድ ሰፊ እያደረጉለት ነው ቤተሰቦቹን በማለት ቁጣቸው አንዳንድ ሰዎች እየገለጡት ይገኛሉ። ምክንያቱም ከሁለት ሴቶች ከተለያየ 15 ቀን ባልሞላው ውስጥ ሌላ ፍቅረኛ ይዣለሁም ሲል ይፋ ማድረጉን ተሰምቷል። እንግዲህ ሴቶችን መቀያየር ወንድነት መስሎት የታየው አብርሽ በብዙ ሰዎች ፊት ውርደትና ሽንፈቱን ተከናንቦ እየኖረ ይገኛል። ምክንያቱም በዚህ ከቀጠለ ልጆቻችን ሊበላሹብን ነው የሚሉ ወላጆችም ቃላቸውን ማሰማት ጀምሯል። ይሄ ግለሰብ ለህግ መቅረብም አለበት። የሱ መጫወቻና መቀለጃ ናት ወይ ሴት ልጅን በማለት የሴቶች ጉዳይ ሚኒስቴርም አንዳንድ እርምጃዎች መውሰዳቸው እየተሰማ ይገኛል። ሁለት ሴቶች ከአንዳንድ ጎን በማስቆምም ወንድሙ በአንድ በኩል እህቱም በአንድ በኩል በማስቆም አዲስ ፍቅረኛ ይዣለው፣ እነዚህ ሁለት ሴቶችን አልፈልግም፣ ከነሱ በኖርኩበት ጊዜ ጭቅጭቅና ንዝንዝ ነው ያተረፍኩት። ምክንያቱም ሩታንም በመርጥ ኤርሜላ አታወኝም፣ ኤርሜላን በመርጥ ሩታ አታወኝም። ስለዚህ ሁለቱንም ከህይወቴ ማስወጣት አለብኝ። ትዳርም ውስጥ አሁን መግባት አስፈላጊም አይደለም። ነገር ግን ትዳር ውስጥ እንደነገርኳችሁ ነው። አሁን ላይ ትዳር ውስጥ ለመግባት ፍላጎትም የለኝም፣ አልደረስኩምም በማለት ተናግረዋል። ነገር ግን አንድ የኔ የምላት ሴት ከጎኔ መሆን ስላለባት አዲስ ፍቅረኛ ይዣለሁ፣ ፍቅረኛ ያስፈልገኛል፣ ጓደኛ ያስፈልገኛል በማለትም ለወንድሙና ለታላቅ እህቱን ንግግሩን ማድረጉን ተሰምቷል። በመቀጠልም ወንድሙን ይሄ ነገር ደግፉታል። አዎ ፍቅረኛ መኖር አለብህ፣ ብቻህን መሆን የለብህም፣ ፍቅረኛ እንዲኖረኝ እፈልጋለሁ የሚለውን ያስማማኛል በማለትም መልስ ሰጥቶታል። ነገር ግን ይሄ ነገር ወዴት እየሄደ ነው የሚለው ቆም ብሎ እያሰቡ አይመስለኝም። ቤተሰቡም እሱ በጥፋት ላይ ጥፋት እየደራረበ ሴቶች እንደ ኳስ ሜዳ መጫወቻ ላይ እያስገባ እየለቀቃቸውም ይገኛል። ነገር ግን በዚህ ከቀጠለ ልጆቻችንስ እህቶቻችንስ የሚለው ነገር ያሳስበው ሰው ያለ አይመስለኝም። በሱ ቤተሰብ ውስጥ ቤተሰቦቹ የሚፈልጉት የሱ ደስታና ብቻ ነው። ስለዚህ የሌላ ሴት ህይወት መበላሸቱም ምንም ማለቱም ሴት ልጅ ማልቀሷንም ምንም ነገር እየመሰላቸው አይመስሉም ሁኔታቸው ሲታይ። ነገር ግን አብርሽም ንግግሩን ያቋረጠው ይሄ ነገር ተናግሮ እንደነበረም ይታወቃል። ሴቶችም መልስም ለመስጠት ጥያቄም ለመጠየቅ ምንም አይነት አፍታ እንዳልሰጣቸውም ተገልጿልም ታይቷልም። በመቀጠልም ኤርሜላ ልክ ይሄ ንግግር አድርጎ ምንም ምላሽ ሳይሰጡ ካሜራማን እንሂድ በማለት እርምጃው ሲቀጥል ልትይዘውን ብትሞክርም አምልጧት እንደሸሸ ይታወቃል። ነገር ግን ያመለጠበት ምክንያት ምንድን ነው የሚለው ምላሽ ብዙ ጥያቄዎች እንደሚጠይቁ ስለሚያቅ ምንም አይነት ምላሽ እንደሌለው ስለሚያቅ ሴቶችን በሰው ፊት ልክ እሱን እንዳስቸገሩትና እሱን እንደሚነዘንዙት አርግቶ የሚናገረውም ሰዎች እሱን እንዳይወቅሱ ሴቶች ለካ እሱ
እያስቸገሩት ነው። ደስታ አልሰጡትም እንዲሉ እንዲያስቡ ነበረ። ነገር ግን ይሄ ነገር በፍጹም ሊሆን አይችልም። ሰላም ሰላም ብያለሁ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለሁላችሁ አልሐምዱሊላህ። መጥተናል። እንግዲህ ላይክ፣ ሼር፣ ሰብ እያደረጋችሁ አዳዲስ መረጃዎች የምናቀርብላችሁ ይሆናል። በዜና መልክ በሀሳብ በምንም እያደረግን ማለት ነው። በእናንተ የሚጠበቀው ቻናሉ ሰብስክራይብ ማድረግና ቤተሰብ መሆን ነው። በመቀጠል ሀሳብ አስተያየታችሁ ኮሜንት ላይ ማስቀመጥ ነው። እንግዲህ ትላንት እንዳየ ነው አብርሽ ያ ነገር ተናግሯል። ያው ከሁለት ቀን በፊትም አዲሱ ፍቅረኛው እያስተዋወቀ የሚገኛ ነበር እየተገኘ ነበር። ነገር ግን ይሄ ልጅ እውነት ጤነኛ ነው ጤነኛ አይደለም የሚለው እናንተ አይታችሁ እንድትፈርዱ እፈልጋለሁ። ማለት አንድ ጤነኛ ሰው ይሄንን በፍጹም ሊያረግ አይችልም። ምክንያቱም ሁለት ሴቶች በህይወቱ እያሉ እነሱም በአንድ ሳምንት ውስጥ ማለት ያቺም የልጅ እናት ናት። ያቺም ብዙ ነገሯ ያጣችበት ማለት አንድ ሴት ልጅ ከምንም በላይ ክብሯ ነው የሚያሳስባት። የሴት ልጅ እንዴት ልበላችሁ፣ ክብሯ ከምንም በላይ ያስጨንቃታል፣ ያሳስባታል። ክብሯን አጣለች። በሷም ጥፋት ቢሆን ነገር ግን እቺ ልጅ ክብሯን አጣለች፣ ሴትነቷን አጣለች። ይሆነኛል ብላ ራሷን አሳልፋ ሰጥቷለች። ሩታን ብትሆን እንደዛ ብዙ ነገሯ አጣል ለብዙ ነገር ተጎታ። ነገር ግን ለልጇ ስትል ስቲል እስካሁን ከሱ ጋር ናት። ያ ሁሉ እያደረጋት እያለ በዚህ ይሄን አክል እየተጎዱ ያሉ ሁለት ሴቶችን በአንድ ሳምንት ውስጥ እናንተን ትቼ ወይም በ3 ቀን በ4 ቀን ውስጥ እናንተን ትቼ ሌላ ፍቅረኛ ያለው ማለቱ በጣም ከባድ ነው። አይደለም ለነሱ የኛ ልብ ራሱ የሰበረ ንግግር ነው። ምክንያቱም እኛ ሴቶች በምን አይነት ሁኔታ ቢያየን ነው? በምን አይነት ሁኔታ ለሴት ልጅ ምን አይነት ክብር ቢኖረው ነው? ማለት ሴቶች በምን አይነት ቢገምታቸው ነው በዚህ ልክ የሴት ህይወት ላይ የሚጫወተው? እሱ ምን ስለሆነ ምን አይነት ወንድ ስለሆነ ነው? ይሄ ነገር በቃ በትክክል ማለት እያንዳንዱ ሰው ማለት ነው ለእያንዳንዱ ሰው ይሄ ነገር የአብርሽ ድርጊት ለእያንዳንዱ ሰው ጥያቄ ነው የሚሆንበት። ለእያንዳንዱ ሰው ቤቱም ያንኳኳ ነገር ነው። እያንዳንዱ ሰው ጥያቄ መሆን አለበት ብዬ ነው ማስበው። ምክንያቱም ነገ ብዙ ትውልድ አለ። ገባችሁ? ትውልድ አሉ። ለኛስ ምንድነው የሚያስተምረን? የኛ ህይወትም ያሳስበናል። ነገ እኛ አግብተን ወልደን ልጆች ማየት እንፈልጋለን። ማለት ልጆቻችን በእንደዚህ ሁኔታ ሊያድጉ አንፈልግም። ማለት ዛሬ እሱ ዝም ከተባለ ነገም የሱ ተከታዮች ይመጣሉ። ስለዚህ ምንድነው የሚሆነው? የሴት ልጆች ህይወት እያበላሹ የሚገኙ ወንዶች በእንደዚህ ምክንያት መታለፍ የለባቸውም። ገባችሁ? እርምጃ መውሰድ ያለበት አካል መውሰድ አለበት በሱ። እስኪ ያቺኛ አገባት፣ አስረገዘ፣ ወለደች፣ ጥሏት ሄደ። ስታረግዝ ጥሏት ሄደ። ሌላ ፍቅረኛ ያዘ። 1 አመት ቆየ ከሷ። ልክ እሷን የፈለገ ነገር ካረገ በኋላ እሷን ህይወቷን ካበላሸ በኋላ ሌላ ፍቅረኛ ያስኳለ። ያቺኛውም እንግዲህ የሚያስተዋውቃት ልጅም በጣም ትንሽ ልጅ ናት። እሷንም በቃ ሴትነቷን ተጫወተውባት ሊሄድ። ሴት ልጅ የሱ መቀለጃ ናት እንዴ? ትዳር ካልፈለገ ሴት ምን ያደርግለታል? ትዳር አልፈልግም ፍቅረኛ ፈልጋለሁ ምን ማለት ነው? ያንተ መጫወቻ ናት ሴት ልጅ። ያንተ ጊዜ ማሳለፊያ ናት ሴት ልጅ። እዚህ ጋር የሚያሳየው እኮ ለእህትህ ለእናትህ ያለ ክብር ነው አይደል? ለሴት ልጅ ምንም አይነት ክብር የለህም። አንድ ወንድ ልጅ እናቱን የሚወድ ወይም እህቱን የሚያከብርና እናቱን የሚያከብር ልጅ የኔ እህት ብትሆን የኔ እናት ብትሆን ብሎ ቆም ብሎ ያስባል። አንተ ለእናትህና ለእህቶችህ ያለ ክብር እያሳየህ ነው። ነገር ግን ሴት ልጅ ያንተ መጫወቻ አይደለችም። ሴት ልጅ ያንተ መቀለጃ አይደለችም። ገባችሁ? እዚህ ጋር ምትችሉ ሰዎች የሴቶችን ጉዳይ ሚኒስቴር ይሁን የፈለጋችሁበት ወስዳችሁ አብርሽም መክሰስም ይሁን ማስያዝ ትችላላችሁ። በእንደዚህ መልክ ማለት መቀጠል የለበትም ይሄ ልጅ። ነገ ልጆቻችን ይብላሹብናል። ነገ እህቶቻችን እንደዚህ መሆን የለባቸውም። ልጆቻችን እንደዚህ አይነት ህይወት እንዲያልፉበት አንፈልግም የምትሉ ወንዶችም ገባችሁ? ይሄ ነገር ነገ እያንዳንዱ ቤት ያንኳኳል። ገባችሁ? እሱ ተጫውቶ የተዋት ሴት ማን ነው የሚያገባለት? ማን ነው የሚፈልግለት? ስለዚህ ሴቶች ብቻ ሳይሆን እዚህ ጋር ወንዶችም መጠየቅ ያለባችሁ ነገር መጠየቅ አለባችሁ። ካልሆነ ይሄ ልጅ በቃ የሚወሰድበት እርምጃ መወሰድ አለበት ብዬ ነው ማስበው። ገባችሁ? በዚህ ልክ ዝም ከተባለ ምንድነው የሚሆነው እንዴ? ምን ማለት ነው? ትዳር ካልፈለገ ሴትንም አይፈልግም ይቀመጥ ብቻው።
እሱስ ትዳር አልፈለገም። ነገር ግን 10 ሴት እየቀያየረ በ10 ሴት ህይወት መጫወት አስፈላጊ ነው ብዬ አላስብም። አስፈላጊም አይደለም። ገባችሁ? በቃ ትዳር ማይፈልገው ሴት አልፈልግም ብሎ አይደለም። አንድ ሰው እኮ ትዳር አልፈልግም የሚለው አቅም ባይኖረው ማስተዳደር ካልቻለ ነው አይደል? ይሄ ልጅ አይደለም አንድ ሁለትም ማስተዳደር ይችላል አይደል? ስለዚህ ሴቶች የሱ መጫወቻ አይደሉም። ሴቶች የሱ መቀለጃ አይደለችም። ሴት ልጅ በተፈጥሮዋ የተከበረች ናት። ሴት ልጅ የወንድ ልጅ መጫወቻ ሳይሆን የወንድ ልጅ ልዩ ስጦታ ናት። ገባችሁ? ፈጣሪ የሰጣችሁ ልዩ ስጦታ ናት ሴት ልጅ ለወንዶች። ስለዚህ እዚህ ጋር ወንዶች ሴቶች ብቻ አይደለም አብርሽ እየጎዳ ያለው ወንዶችም ጭምር ነው። ወንዶችም መናገር አለባችሁ። ወንዶችም ይሄንን ነገር ማስቆም አለባችሁ። እንደዚህም ደግሞ እያያችሁ የሱ ህይወት ውስጥ የምትገቡ ሴቶች ማለት ነው እራሳችሁ ብቻ ሳይሆን በዙሪያችሁ ያሉ ሴቶች ነው እየገደላችሁ ያላችሁት። በዙሪያችሁ ያሉ ሰዎች ነው እየገደላችሁት ያላችሁ። ይሄንን ንግግሩ እየሰማችሁ ገና ከሱ ጋር ህይወት ይኖረናል፣ ገና ከሱ ጋር አገባዋለሁ ቀጥላለሁ ብለሽ የምታስቢ ሴት ማለት ነው እራስሽ ብቻ ሳይሆን በቆምሽ የምትገሊ በዙሪያሽ ያሉ ሰዎች ናቸው። ይሄ ነገር ቆም ብላችሁ አስቡበት። አብርሽ ለማንም ሴት የማይሆን ወንድ ነው። ወንድ ልጅ አይባልም። እንደዚህ አይነት ወንድ አይደለም። ሱሪ ብቻ አንጠልጥሎ እንዴ መወፈርና የሆነ ታዋቂ መሆን ዝነኛ መሆን የሆነ እንትን መሰለህ እንዴ? ኧረ በእናትህ አገርም ያስተዳድር ሰው እንዳንተ ደረቱን አልነፋብንም። በጣም ስነ ስርዓት አለፍክ። በጣም ከልክ አለፍክ። የምር ከልክ አለፍክ። ፈጣሪ እኮ ያይሃል። ይሄን ከፍ ያደረገ ፈጣሪ በአንድ ሰከንድ ውስጥ አውርዶ ሊጠፈጥፍህ ይችላል። በዚህ ልክ ልብህ አይበጥብህ። በዚህ ልክ ከኔ የበለጠ ወንድ የለም ብለህ አታስብ። የሴቶች ህይወት ላይ አትጫወት። ስነ ስርዓትህን ያዝና ትላንት የተነሳህበትን የነበርከበትም ያ አመድ የነበረው ፊትህና ያ የተቀዳደደ ቲሸርት የምትለብሰው አብርሽን አስታውሰህ ስነ ስርዓትን ይዘህ ትላንትን አስበህ በስነ ስርዓት እንደ ሰው ልጅ እያሰብክ ኑር። ገባ? ዛሬ በዚህ ደረጃ ከፍ ያደረገች ሴት እንኳን በዚህ ልክ ረቅጣ ይሄ ሰውዬ ነገ ለማንም ሴት የማትሆን ወንድ ነው። አንተ ትላንትህን የረሳ ሰው ነው። ገባ? ትላንትህን የረሳ ሰው ነው። ትላንቱ የረሳ ሰው ደግሞ መጨረሻው አያምርም። ይሄ ልጅ በሰላሙ አይደለም እንደዚህ ሆነ። በቅርብ ቀን ግን ምን ሆኖ እንደምታዩት ምን አለች በሉኝ። በቅርብ ቀን እንደዚህ ሰዎች የሆነ ጊዜያቸው አጭር ነው የሚሆነው። ገባችሁ? በጣም ከርሶና ወድቆ መንገድ ላይ ልታያቸው ሁሉ ትችላላችሁ። ፈጣሪ የሆነ ነገር ሲሰጠን እሱን አመስግነን ትላንታችንን አስታውሰን ትላንታችንን ረስተን ሳይሆን ትላንታችንን አስታውሰን ፈጣሪን አመስግነን ትላንት የነበርኩበት ህይወት ለዚህ ያበቃህን ጌታዬ ተመስገን ብለን እሱን ተገዝተ ሰዎች አክብረን ከሰዎች ከኛ እኩል አይተን ነው እንጂ ሰዎችን የበታች እያረገጥን ምን ሄድ ከሆነ ነገያችን አያምርም። ለማንኛውም ውድ ቤተሰቦች በጣም ስሜታዊ ሆኛለሁ። ይቅርታ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።